እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ ትኩረት አድርጎ ገለጻ እያደረኩ የማስተላልፈው ትምህርታዊ ፕሮግራም ነው ወይም ትምህርታዊ ገለጻ ነው። ለባለፉት ኦልሞስት ለሁለት ወራት ያክል ከ40 በላይ ቪዲዮዎችን በዚህ በፕሮጀክት ማኔጅመንት ዙሪያ ላይ ያተኮሩ በክፍል ገለጻ እያደረኩኝ በዚህ ዩቲዩብ ቻናል እንዲለቀቁ አድርጌያለሁኝ። ያላያችኋቸው ደስታ የጌታውን ፕሮጀክት እያላችሁ ዩቲዩብ ቻናል በመግባት ማየት ትችላላችሁ። ያያችሁ ደግሞ ሌሎች መረጃው እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንደዚሁም ከዚህ በኋላ ማስተላለፋቸው ቪዲዮዎችም እየተከታተላችሁ ብታያቸው ብዙ ነገሮችን ብዙ መረጃዎችን በፕሮጀክት ማኔጅመንት ዙሪያ ላይ ታገኛላችሁ፣ ጠቃሚ ነገርም ታገኙበታላችሁ የሚል መልእክት አለኝ። እንግዲህ በዛሬው ዕለት ገለጻዬ ትኩረት የማደርገው አጠቃላይ እዚህ የፕሮጀክት ማኔጅመንት በተመለከተ አንዱ ትልቅ ስራ የፕሮጀክት አደረጃጀት ነው። የፕሮጀክት አደረጃጀት ማለት ነው ስራውን ለመስራት በሚያስችል መልኩ ያን ፕሮጀክት በሰው ኃይል፣ በፋይናንስ፣ በማቴሪያል እንዴት እናደራጃለን የሚለውን ገለጻ አደርጋለሁ ማለት ነው። ይሄ በጣም ወሳኝ ነው። ፕሮጀክት ዲዛይን አደረግን፣ የተለያዩ አናሊሲስ ሰራን፣ የተለያዩ ትንበያዎችን ማካሄድን፣ ፕሮጀክት ፕሮፖዛላችንን ሰራን፣ አጸደቅን እና ወደ ተግባር እንዲገባ ተወሰነ። ከዛ በኋላ ወደ ተግባር ለመግባት ደግሞ ፕሮጀክቱ ስትራክቸር ሊኖረው ይገባል፣ አደረጃጀት ሊኖረው ይገባል። እንግዲህ እነዚህ አደረጃጀቶች የፕሮጀክት አደረጃጀቶች ምን ይመስላሉ ወይም ፎርምስ ኦፍ ፕሮጀክት የምንላቸው ነው። የመጀመሪያው የተግባር አደረጃጀት ነው። የተግባር አደረጃጀት ማለት በፕሮጀክቱ በሚከናወኑ ተመሳሳይ ዋና ዋና ተግባራት፣ ስራዎች ወይም በሰራተኞች ተመሳሳይ ሙያ መሰረት ተደርጎ የሚደራጅ ነው። በሚመሳሰሉ ተግባራት፣ ስራዎች፣ በባለሙያዎች የሙያ አይነት ተመሳሳይነትን መሰረት አድርጎ የማደራጀት ስራ ነው። ይሄ የተግባር አደረጃጀት ወይም ፋንክሽናል ኦርጋናይዜሽን የምንለው ተመሳሳይ ስራ፣ ተመሳሳይ ሙያ ያላቸው በየራሳቸው በየዘርፉ እንዲደራጁ ይደረጋል ማለት ነው እና በዋናነት መሰረት የሚያደርገው ተመሳሳይነትን ነው። የተግባር ተመሳሳይነትን፣ የሙያ ተመሳሳይነትን ወይም የስራ ተመሳሳይነትን መሰረት አድርጎ የማደራጀት ስራ ነው ማለት ነው። ይሄኛው አንደኛው የተግባር አደረጃጀት የሚባለው። ለምሳሌ የፋይናንስ ዲፓርትመንት፣ የግዢ ዲፓርትመንት፣ የምርት ዲፓርትመንት፣ የሰው ኃይል ዲፓርትመንት እየተባለ እንደዚሁ በየእንትናቸው ተመሳሳይነታቸው መሰረት አድርጎ የማደራጀት ስራ ነው ማለት ነው። ይሄ እንግዲህ የተግባር አደረጃጀት ይባላል። አንዱ ፎርምስ ኦፍ ኦርጋናይዜሽን የሚባለው ይሄ ነው። ተመሳሳይነት መሰረት አድርጎ የምናደራጀው ማለት ነው። ሌላው የመስመርና የድጋፍ አደረጃጀት። የመስመርና የድጋፍ አደረጃጀት ወይም ላይን ኤንድ ስታፍ ኦርጋናይዜሽን ማለት ላይን የሚባለው በቀጥታ ከፕሮጀክቱ ተግባር ጋር የሚገናኝ ስራ ያላቸው ባለሙያዎች፣ ሰራተኞች ማለት ነው ላይን የሚባሉት። በቀጥታ ለምሳሌ ምርት ከሆነ ከምርቱ ጋር በቀጥታ የሚሳተፉ በምርት ተግባሩ ላይ የራሳቸው ሚና ያላቸው የስራ ድርሻ ያላቸው ሰራተኞች ወይም ባለሙያዎች የሚሳተፉበት ላይን ይባላል ማለት ነው። በቀጥታ ሰርቪስም ከሆነ ከዛ ከሰርቪሱ ጋር በቀጥታ የሚገናኙ ሰራተኞች ላይን አደረጃጀት ይባላል ማለት ነው። ሌላው ስታፍ አደረጃጀት። ስታፍ አደረጃጀት ማለት ደግሞ በቀጥታ ከፕሮጀክት ተግባር ጋር ግንኙነት የሌላቸው ግን ለፕሮጀክት ተግባር ምርትም ሊሆን ይችላል፣ ሰርቪስም ሊሆን ይችላል መሳካት ከኋላ ሆነው ድጋፍ የሚያደርጉ የተለያዩ ነገሮችን የሚያመቻቹ እና ድጋፍ የሚሰጡ አካላት እነዚህ ደግሞ ስታፍ አደረጃጀት ይባላል ማለት ነው። ዋናውን ስራ በቀጥታ አይሰሩም፣ ግን በቀጥታ ለሚሰሩት አካላት አጋዥ ናቸው። ብዙ ነገር ያመቻቻሉ፣ ብዙ ነገር ያደላላሉ እና ይሄ ስታፍ አደረጃጀት ይባላል እና ላይን ኤንድ ስታፍ የሚባለው እነዚህ ሁለቱን የያዘ ነው። በቀጥታ ከምርቱ ጋር የሚገናኙ ሰራተኞች አሉ። ከዛ በቀጥታ ሳይገናኙ ደግሞ ለምርቱ ለፕሮጀክት ስራ ደግሞ ወሳኝ አስተዋጽኦ ያላቸው ሰራተኞች ያሉበት ነው ማለት ነው። ይሄ ላይን ኤንድ ስታፍ አደረጃጀት ወይም ላይን ኤንድ ስታፍ ኦርጋናይዜሽን የመስመርና የድጋፍ አደረጃጀት ማለት ነው። ሌላው ሶስተኛው የዲቪዥን አደረጃጀት ነው። የዲቪዥን አደረጃጀት ማለት አንድ ድርጅት ከአንድ በላይ ምርቶች ወይም አገልግሎቶች ሲያቀርብ ይህንን አይነት አደረጃጀት ሊጠቀም ይችላል። ይሄ ምክንያቱም ፕሮጀክቱ ከአንድ በላይ ከሆነ የሚያመርተው ምርት ወይም የሚያቀርበው ሰርቪስ ከአንድ በላይ ከሆነ ይሄ ዲቪዥን ኦርጋናይዜሽን ሊጠቀም ይችላል። ይህንን ታሳቢ አድርጎ ማለት ነው። እያንዳንዱ ምርት አገልግሎት ወይም የንግድ ክፍል የራሱ የሆነ የስራ ክፍል ይኖረዋል ማለት ነው። ይሄ የዲቪዥን አደረጃጀት ላይ ስለዚህ አንድና ከዛ በላይ ምርት ወይም ሰርቪስ የሚያቀርብ ከሆነ ይህንን ዲቪዥን አደረጃጀት የመጠቀም እድል ይኖረዋል ማለት ነው።
ሌላው የፕሮጀክት መር አደረጃጀት ነው። የፕሮጀክት መር አደረጃጀት ይህ ማለት ፕሮጀክት ኦርጋናይዜሽን ነው። ድርጅቱ ሰራተኞችን በተግባር ወይም በዲፓርትመንት ከመከፋፈል ይልቅ በተለያዩ ፕሮጀክቶችን መከፋፈል። ከላይ የመጀመሪያው ላይ እንደገለጽኩት በተመሳሳይነት ከመከፋፈል ይልቅ ፕሮጀክቶቹን የተለያየ ስያሜ ሰጥቶ የተለያዩ ፕሮጀክቶችን ክፍል አድርጎ በክፍል አድርጎ ማደራጀት ስራ ማለት ነው። ለምሳሌ ፕሮጀክት ኤ፣ ፕሮጀክት ቢ፣ ፕሮጀክት ሲ እያለ በዚህ መልኩ ያንን ዋናውን ትልቁ ፕሮጀክት እንዲህ ሊከፋፈላቸው የሚችልበት ሁኔታ ነው ያለው እና ይሄ አንደኛው ፕሮጀክት መር አደረጃጀት ይባላል ማለት ነው። እያንዳንዱ ፕሮጀክት የራሱ ፕሮጀክት ማኔጀር ይኖረዋል፣ ቡድን ይኖረዋል እና እነዚህ ብዙ ጊዜ በዚህ የሚጠቀሱት የቤት ግንባታ ፕሮጀክቶች ናቸው እና ይሄ ደግሞ ፕሮጀክት መር አደረጃጀት ይባላል ማለት ወይም ፕሮጀክታይዝድ ኦርጋናይዜሽን ይባላል። ሌላው የማትሪክስ አደረጃጀት ነው። ይህ አደረጃጀት ፋንክሽናል እና ፕሮጀክታይዝድ አደረጃጀትን ሁለቱንም አንድ ላይ የያዘ ነው። ፋንክሽናል አደረጃጀት ፋንክሽናል ኦርጋናይዜሽንም ፕሮጀክታይዝድ አደረጃጀትንም እነዚህም ሁለቱን የያዘ ነው ማለት። ሰራተኛው በአንድ በኩል ለተግባራዊ ክፍሉ ለፋንክሽናል ክፍሉ በሌላ በኩል ደግሞ ለአስተዳደር ክፍሉ ተጠሪ ይሆናል ማለት ነው። እዚህ ላይ የሚያሳየው ለሁለት ነው የሚሆነው ተጠሪነቱ ማለት ነው። አንደኛው ቀጥታ ስራውን ለሚመራው ለፋንክሽናል ክፍሉ፣ ሁለተኛው ደግሞ ለአስተዳደር አካሉ ተጠሪነት የመኖር እድል አለው ማለት ነው። ሰራተኞች ይሄ ብዙ ጊዜ አይመከርም። አንድ ሰራተኛ አንድ አለቃ ነው የሚገባው፣ አለበዚያ መደበላለቅ ይመጣል። ከተለያዩ አካላት ስምሪት መቀበል፣ ትዕዛዝ መቀበል፣ ትንሽ ስራ መቀበል ያስቸግራል። ብዙ ይሄ አይመከርም። ግን ዞሮ እንዳንድ አደረጃጀት ነው። የፋንክሽናል አለ፣ የፕሮጀክት አደረጃጀት አለ። እነዚህ ሁለቱን አጣምሮ የሚይዝ ነው። በዚህ ደግሞ ልዩ የሚያደርገው በዚህ ስር ያሉ ሰራተኞች ለሁለት ተጠሪ መሆን እድል አላቸው ማለት ነው እና እነዚህ ናቸው። ብዙ ጊዜ የኛው አይመከርም እና አጠቃላይ እነዚህ አምስቱ ናቸው የፕሮጀክት አደረጃጀቶች። ከዚህ ውጭ እንደየስራ ባህሪያችን እንደ ፕሮጀክታችን የስራ ባህሪ የትኛው ነው ለኛ የሚመቸው የሚለውን መርጦ መወሰንና ማደራጀት ይቻላል። ዞሮ የእያንዳንዱ ፕሮጀክት ስራ ባህሪ፣ አጠቃላይ አካባቢው፣ የተለያዩ ቅድመ ሁኔታ ቼክ የሚደረጉ ነገሮች ይኖራሉ እና ይህን ታሳቢ አድርጎ ፕሮጀክት አደረጃጀታችንን ማደራጀት እንችላለን የሚለውን ታሳቢ ማድረግ ያስፈልጋል። ዞሮ ፕሮጀክት ማደራጀት በጣም ወሳኝ ነው። በቃ እንደዚህ በክፍል እያንዳንዱን እንደየስራ ባህሪው እንደየባለሙያው እንዳለን ሪሶርስ እንዳለን ሀብት በደንብ ፕሮጀክታችንን ዌል ኦርጋናይዝ በሆነ መልኩ ማደራጀት ወይም ስትራክቸርድ ማድረግ አለብን። እንደዛ ከሆነ የበለጠ ስራችንን በግባቡ ለመምራት፣ ለማስተባበር፣ ለመቆጣጠር ሁሉን ነገር ለመምራት እድል ይሰጣል። ፕሮጀክቱም የታለመለትን ዓላማ ወይም የታለመለት ግብ እንዲመታ ያደርጋል ማለት ነው። የዛሬው ገለጻ ይህን ይመስላል። በድጋሚ ላይክ፣ ሰብስክራይብ፣ ሼር ማድረግና አትርሱ። የሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩ።